ልሰናከል ካልክ በክርስቶስም ተሰናከላል ካህኑ ባሰቃቂ ሁኔታ ተገለዋል ሚራክሉ ምን እንደሆነ አልተነገራቸው ሰው ገለው ሊሆን ይችላል ሹፌር በሆነ አንድ ቀን በየተመኝ ይቻላል ለምን ደው ሆኖ አይነ ሳይኖር እንደምሆነ ያባቶቹን ታሪክ ለማጥፋት የሚነሳ ትውልድ ራሱን ገዳይ ትውልድ መጣ ሰው ይጮሃል በዚህም ያለ ይጮሃል በዚህም ያለ ይጮሃል አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል በቃ ይገደላሉ ሞተው ይቀበራሉ በቃ አለቀ ዋካችሁ ፍትህ አስፈኑ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ቃለ ቀርነ ሚዲያ ነው ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ ጋዜጠኛ ነጋሽ በዳዳ ነኝ በዛሬው መረጃችን እብደት ሁላችን ጋር የገባበት ስለምንድነው ብለን እንጠይቃለን የዚህ መጨረሻ ደግሞ ሞት ሆኗል ልክ ፕሮግራማችን መጀመሪያ ላይ በጣም በሚያሳዝን በሚያስገርም መልኩ ዛሬም የሞት ዜና ነው የምንነግራችሁ ካህኑ ባሰቃቂ ሁኔታ ተገለዋል ካህኑ ብቻ አይደለም የካህኑ ሚስትም እጅግ በሚዘገነን በሚያስነውር መልኩ ተገድለዋል ማለት ነው ኦርቶዶክሳውያን ሞታቸው ኦርቶዶክሳውያን ስደታቸው ዛሬም እንደቀጠለ ነውና ይሄንኑ ጉዳይ በደንብ እንነግራችኋለን ከዛ የኔታ መጋቢ ሐዲስ እንደዚሁ በጣም በሚያስገርም በሚያስደንቅ አንድ የነገሩን ነገር አለ አባ ገብረ ኪዳንንም ይዘናል ከዛ አለፈ ሲል ደግሞ ትውልዱ ወዴት እየሄደ ነው የሚል ሌላ አንድ ቪዲዮ ይዘንላችሁ መተናል ዛሬ ስነግራችሁ እጅግ ስሜቴ በጣም በሞተ መልኩ ነው የምናወራው አላቅም በጣም የወረደ ስሜት ውስጥ ሆኜ ነው ዘወትር የሰው ልጆችን ሞት ከምንም በላይ ደግሞ ካህኑ በቤተክርስቲያን ውስጥ ሆኖ ሲታረድ እንደማየት እንደመስማት የሚዘገነን ነገር የለምና በተሰበረ ስሜት ውስጥ ሆኜ የምናገረውን መልእክት የጎደለውን እናንተ ሞልታችሁ እንድትሰሙት በአክብሮት በመጋበዝ ነው ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት መለስ ስንል ይሄንኑ መረጃ ነግራችኋለሁ አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው ደስ ብሎናል እንኳን ደስ ያላችሁ ጊዜ ተሰጥቶን ዘመን ስለተጨመረልን ከእጃችን መባ በልባችን ምስጋና ይዘን ወደ ቅድስት ሀገር ኢየሩሳሌም ልንጓዝ ነው እንኳን ለደብረ ታቦር በዓል በሰላም በጤና አደረሶ እየተባባልን ቡሄን በቅድስት ሀገር ኢየሩሳሌም ከዮዳ አቢሲኒያ የጉዞ ወኪል ጋር ይጓዙ በማቴዎስ ወንጌል ምዕራፍ 17 እንዲህ ይላል ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው ብትወድስ በዚህ 3 ዳስ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ እኛም ዮዳ አቢሲኒያዎች ሙሴ ኤልያስ ከተነጋገሩበት ጴጥሮስ ከጠየቀበት ያዕቆብ ዮሐንስ ከተገኙበት ታላቅ የበረከት ስፍራ ልናሳልሞ ዝግጅታችንን አጠናቀናል ደህንነቶ ኃላፊነታችን ነውና በጉዞ እንዳያስቡ ዮዳ አቢሲኒያዎች ነን ለመመዝገብ በ0913 274411 ወይም በ0927 35 66 53 አሊያም በ0927 35 66 54 ይደውሉ ልብ ይበሉ ወደ ቅድስት ሀገር ኢየሩሳሌም የሚጓዙት ስለከፈሉም ብቻ አይደለም በመድኃኔ ዓለም ከተፈቀደሎት ጭምር ነው እንጂ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ክቡራን ተመልካቾቻችን እንግዲህ በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔ ዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 21 ቀን 2017 ዓ.ም ነው
ከምሽቱ 1 ሰዓት ከ30 አካባቢ በታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸው የተነገረው ማለት ነው። የሚያሳዝነው የሚያስገርመው ደግሞ ባለቤታቸውን በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን በአካባቢው እንግዲህ ካህኑ የተወለዱበትና ከድቁናም ጀምሮ በአሁኑ ወቅትም በቤተክርስቲያን በቅስና ማዕረግ ያገለገሉ ነበርም ተብሏል። የካህኑ ቀብር ስነ ስርዓትም እንግዲህ ሰኔ 22 ቀን 2017 ዓ.ም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መፈጸሙን መረጃው ያመለክታል። በቃ ይገደላሉ፣ ሞተው ይቀበራሉ፣ በቃ አለቀ። ከዚህ የዘለለ ፍትህ ኬትና መቼ እንደሚገኝ አላውቅም። እንግዲህ በአሁኑ ሰዓት በወረዳው የተባባሰ የሚገኘው አፈናና ግድያን በመፍራትና በመስጋት በአካባቢው የሚኖሩ ምእመናን ከተማውን ለቀው እየተሰደዱ መሆኑ ታውቋል ይላል የማህበረ ቅዱሳን ቴሌቪዥን መረጃ እንግዲህ ማለት ነው። ቀሲስ ተስፋዬ ረታ የ7 ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህፃናት በመሆናቸው ለመጠለያ የሆናቸው ዘንድም የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተናገሩት መረጃ ሰጫችን የሚያመላክተው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉ ጥሪማ አስተላልፈዋል። ጉዳዩ ከተከሰተበት ሰዓት አንስቶ ስለ ጉዳዩ ተጨማሪ መረጃዎችን ለመሰብሰብ የወረዳው ጸጥታ ኃላፊን ለማግኘት በተደጋጋሚ በእጅ ስልካቸው ብንደውልም መልስ ማግኘት ሳንችል ቀርተናል ሲል የማህበረ ቅዱሳን ቴሌቪዥን ይፋ አድርጓል። ሞት ብቻ መዘገብ እንግዲህ የተሰበረ ስሜት ውስጥ እንድንገባ የሚያደርግ ነው። ክቡራን ተመልካቾቻችን ነፍስ ይማር፣ በረከታቸው ይደርብን። ከዚህ ዘለለ ቃል ማውጣት የሚቻል አይመስለኝም። ዋካችሁ የመንግስት አካላት ዋካችሁ ገዳዮችን እየያዛችሁ ለፍርድ አቅርቡ። ዋካችሁ ፍትህ አስፈኑ። ትንሽ የሚከብድ የሚሰብር ስሜትም ስለሆነ ጭምር ነው ክቡራን ተመልካቾቻችን። በአጠቃላይ ግን እንደ ሀገር እብድ ብለናልና የእብደቶቻችን መጨረሻ ደግሞ ሞት ነው። አንዱ የሚገባውን ሳያገኝ ሲቀር አንዱ ደግሞ የሚፈልግበትን መድረስ ሳይችል ሲቀር በዚህ የሚነሱ ሐሳቦች ጤነኛ ናቸው ብዬ አስባለሁ። ግን የማይገባውን ሰው መፈለግ ሲጀምር የሚገባው መስሎ ሲያስብ ያንን የሚያስወግድበት ህግ አይደለም። ለዚህ እንደ አንድ ጥሩ ማሳያ እኔ ጋዜጠኛ ነኝ። እንደው ናዝፈን ብዬ በግድ በዓለም ሄጄ ከድምጽ ጋር ብታገል የዓለምን ዜማ የሚሰማውንም ጆሮ ማደንቆር ነው። ቦታም ተሰጥቶም አይደለም። ወይም ደግሞ ስለ ቤተክርስቲያን የሚመለከቱ ጉዳዮችን ሰራለሁ እንጂ ካህን ሆኜ ለቀድስ ብዬ ብገባ ቅዳሴው ጥሩ ነው ግን አሃዱን ረሳናት እንዳሉት ያለ ቦታቸው እንደገቡት ሰው ነው የምንሆነው። ያለ ቦታ መምጣት ብዙ ነገሮችን ያስከትላል። አሁን ያለ ቦታቸው የሆኑ ሀገራችን ውስጥ ብዙ ነገሮች አሉ። ዕውቀት ያለ ቦታዋ፣ እውነት ያለ ቦታዋ፣ ሰውም ያለ ቦታው፣ አስተዳደር ያለ ቦታው፣ ደሃውም ያለ ቦታው፣ የተገፋው የተናቀውም ያለ ቦታው በመቀመጡ በጣም በርካታ ነገሮች እየተበላሹ ናቸው። መጋቢ አዲስ በጣም ይገርሙኛል። እስቲ ከዚሁ ጋር ተያይዞ የሚመሳሰልልን ሐሳብ አንስተዋል። ሲተመልከቷቸው እኔ ለምሳሌ አይነ ስውር ነኝ። ስዕል ለመሳል ምን ያስፈልጋል ብዬ ጠይቄ አላውቅም። ምን ያደርግልኝ? ለምንድነው የምጠይቀው? ምን ይሰራል? እሰራለሁ። የማልሰራው ነገር ምን ያደርግልኛል? ሹፌር ብሆን አንድ ቀን ብዬ ተመኝቼ አላውቅም። ለምን ደው ሆኖ አይነ ሳይኖር እንደምሆነው በሌላቸው ነገር እቅድ አይወጣም። እየሰማችሁ ነው? የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌላ ነገር እቅድ ያለ ማውጣት ነው። በሌላችሁ ነገር እቅድ አታውጡ። ስለሌላችሁ ነገር መረጃ አትሰብስቡ። የብደት ዋዜማ ይሄ ነው። ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠህ ነው። አዛኝን ማርያም ነው የምላችሁ። ወተት መግዛት ካልቻልክ ወተት ካልሸመሉ ምን አገባ ቢኖር ባይኖር እማታገኘው የብደት ዋዜማ ማለት እማያገኙትን ነገር መመኘት ነው። አይ መጋቢ እንደው ቃልት ያሰማልን እንላለን እንጂ አንዳንዱን ሳንፈልግ ወደ አእምሮአችን ይገባል። በጣም የሚገርመው የእብደት ዋዜማ የመጋቢን ያመጣሁበት ቀላል አይደለም። በቃ ሹፌር በሆን ተመኝቼ አላቅም። ለምን አይን ስለሌላቸው ሳይሰሩ ሚራክል ገቢ ይገባላቸዋል የተባሉ ሚራክሉ ምን እንደሆነ አልተነገራቸው። ሰው ገለው ሊሆን ይችላል፣ ዘርፈው ሊሆን ይችላል፣
የሰው ተመኝተው ሊሆን ይችላል ብቻ ግን ይግባላችሁ ስለዚህ ያስገባል የተባለው መንገድ ሁሉ እንዲከተሉ ትውልድ እየተቀረጸ ነው በሌለ ነገር ላይ እቅድ እየተወጣ ነው ምንም በሌለ መንገድ ውስጥ 3 ሲኖትራክ ያንተ ይሆናል ተብሎ አሜን ብሏል ትውልድ ምንም በሌለ ነገር ላይ ቁጥሩ የማይታወቅ ዶላር አካውንት ውስጥ ይገባል ተብሏል አሜን ብሏል በልቡ ማሰብ ጀምሯል ሰው ያሰበውን ደሞ ለማድረግ ትክክል ነው አይደለም የሚለው ማሰብ አይፈልግም መገኘት ብቻ ነው የትንፍጩ ዱቄቱን አምጩ የባከነ ትውልድ የመከነ ትውልድ ለሀገር ተስፋ የሌለው ታሪክ ዳቦ ይሆናል ወይ ብሎ መጠየቅ የጀመረ ሰው አዎ ዳቦ ይሆናል ካቆየኸው ካስቀመጥከው ከጠበቅከው ያባቶቹን ታሪክ ለማጥፋት የሚነሳ ትውልድ ራሱን ገዳይ ትውልድ መጥቶ በመስራት መክበር እንደማይቻል ያመነ ትውልድ በያዳራሹ ላይ የባንክ ቡክ አውጥቶ ለማጸላይ የሚሄድ ትውልድ ይሄ እኮ ሁለት ነው ጥፋቱ 3 አንደኛው አካውንት የሌለው ቡክ በማስከፈት ባንኮች ይሄን ያህል ሚሊዮን ህዝብ ተጠቃሚ ሆነው ብለው የሐሰት መረጃ ያቀርባሉ ልብ በሉ አንድ ሰው በሀገራችን 20 ምናምን ባንኮች አሉ የ20 ምናምኑን ባንክ አንድ ሰው 20 ምናምን ደብተር ያወጣል የሀገሪቷን ኢኮኖሚ የሚቆጣጠረው ሰው ይሄን ያህል ሚሊዮን ሰው የባንክ ቡክ አውጥቷል ተብሎ አንድ ሰው 20 ጊዜ አውጥቶ ሐሰተኛ መረጃ ይሰጣል ሁለተኛስ ቀና ይጣል ነው ክብራን ተመልካቾቻችን መች እንደሆነ የሚታወቅ አይታወቅም የኛም በቴሌቪዥን ይነገራል መልካምም ስሩ መጥፎም ስሩ በተሳሳተ መረጃውን በእውነተኛ መረጃ ፖሊስ እንፈልጋችኋለን ብሎ በቁጥጥር ስር ሲያውል ቤታችሁን ሲበረብር 20 ምናምኑን ቡክ ያገኛል ከዛስ ለሰበር ዜና ማድመቂያነት ይተቀሙታል ቡክ እኮ የለው አያችሁት በራሳችንም ላይ ወንጀል እየተመጠምን አውጡ ብለውም በአደባባይ ይገፏቸዋል ከዛ በኋላ ለሰበር ዜና ማድመቂያ ይሄን ሁሉ የባንክ ቡክ ብሎ በዜና ይመርልሃል ኢትዮጵያ ቴሌቪዥን ያስተላልፈዋል ከኔ ብዙ አይተናል ሶስተኛው ትልቁ ጥፋት ግን ሰርተህ ጥረህ ግረህ በላብህ ብላ የሚለውን አምላካዊ ቃልን ረስቶ ማጅራት መተህ የሚሆን አጭበርበረ የምታጭበረብረው በነገራችን ላይ የመንግስት ታክስንም ሊሆን ይችላል ሀገር እንዴት ታድጋለች ብቻ ግን ሚራክል መኒ ይገባልሃል የሚል ትውልድ አእምሮ ላይ ተፈጥሯል ለመዝረፍ ይነሳል ያ ሚራክል መኒ ያ ሊሆን ይችላል ባለመስራት ይሰንፋል በጣም የሚያሳዝን እብደት ውስጥ የነዚህ መጨረሻ እንግዲህ ዘፈን ነው ከጀርባው አላሳያችሁ ቪዲዮን ብቻ ያያየን እናውራ ክብራን ተመልካቾቻችን የዚህን ቪዲዮ እንትን ተመልከቱት እንዲህ አይነት ትውልድም ደግሞ አፍረታና እስቲ ተመልከቱት በጣም በሚያሳ ምንድነው እሱ እንዲህ አይነት ትውልድ ምንድነው አሁን 2-3 ነገሮች ታለንት ነው ምን ልንለው እንችላለን ለሌላው ማያስብ ትውልድ እኮ ማለት ነው በዚህ ነገር ሌላ ሰው ይተቀምበታል ሁለተኛ ለቅለቅ ተደርጎ እንዲ መረን የለቀቁ ተመልክታችሁታል እንግዲህ እንዲ መረን የለቀቁ እናቶቻችን በስማአ ብለው ነበር ማብቂያ ውስጥ የሚገቡት በረከት ነበር ረድኤት ነበር ሲያቦኩ ያውን ዘመን እህቶቻችን በስማምንም ቢረሱት ሌላ ነገር ቀላቅለው ጭምር ነው የሚያደርጉት እሱ አልበቃቸው ሲሉ በችግር በመከራ በእዳ በፍዳ የመጣ ዱቄትን መቀባት ጀምሯል ሳይበሉት መቀባት ጀምሯል ወደ የገባ ነው የሚያወዛው መቼም የተቀቡት አይደለም እንደዛ ቢሆን ብዙ እንትኖች ነበሩ የሚቀባቡ ብዙ ነገሮች ነበሩ እምንበላውን አተን በመንቀባው አደባባይ እየወጣን ነው የምንበላውን ጤፍ አተን የምንበላው ዱቄት አተን
በመንቀባው ዱቄቱን በመቀባት በዓለም አደባባይ ላይ ስማችን እየተነሳ ነው ምንድነው እሱ በሙቀት ፀሐይ በጃፖኒ ካሌድን ያልነው እልም ክርር ባለ ብርድ ይቅርታ እልም ባለ ፀሐይ በካፖርት እንሂድ ያልነው ክርር ባለ ፀሐይ ብርድ ካፖርት ያልደረበን ያልነው እንትን ምንድነው በቦዲ እንሂድ ያልነው እኔን ራሱ እኮ አስጠፋችሁብኝ ማለቴ ምን ላይ እንደደረሰን እኔ ራሱ ተወዛገብኩኝ አሁን መች ነው ከራሳችን ጋር የምንመለሰው በሰላም ወጥቶ መግባት የሚፈልግ ህዝብ መሪ ካልሆንኩ ብሎ የሚያስበው ፖለቲካው ሳይኮን መሪ መሆን አይቻልም መሪውስ የመሪነት ቦታ ተቀምጦ ለምንድነው የዳህ ህይወት የሚናፍቀው ምእመኑ ከካህኑ በላይ ካልሆንኩ የሚለው ለምንድነው ብፁዓን አባቶቻችን እንደ አንድ ምእመን እንኳን ስርዓት ለምንድነው የጠፋባቸው ታማሚው በህክምና ቦታ ውስጥ ሄዶ እኔ ነኝ ህመሜን ማውቀው ብሎ የህክምናውን ባለሙያ ቦታ መሸፈን የጀመረው ለምንድነው ያ ሐኪምስ እንደው ታማሚው የሚያቀውን የራሱን ህመምን ያህል እንኳን ዕውቀት ለምንድነው ሊኖረው ያልቻለው ለምንድነው እንዲህ ድብልቅልቅ ያለብን ማንንም እየተነሳ አጥማቂ ነኝ የሚል ማንንም እየተነሳ በጣም ከባድ ነው ለምንድነው እንዲህ ዝብርቅርቅ ያለብን ጳጳሱ በጸሎት ይግባይ ለመድኃኔዓለም ማለት ሲኖርበት እንዋጋ በለው ዲስኩር የሚደሰኩር ሼኪው ተከታዮቹን ከማረጋጋትና በጸሎት በዱዓ ከማድረግ ተነስ የሚል ምእመኑም ከእግዚአብሔር በላይ በመድር ያሉ ሹመኞችን የሚጠጋው ለምንድነው ሁሉ ወደ ቦታ መመለስ አለበት የምድር ነገስታት ተረጋግተው እንዲመሩ ዜጎች ሰላማዊ ህይወት እንድንኖር ቢያንስ ጸሎት ያስፈልጋል እግዚአብሔርን መለመን መቻል አለብን እየተነሱ በኃይል ሁሉ የሚደረግ ኃይለኞች አሉ ከኋላ የኃይለኞች ኃይለኛውን የያዝን ሰዎች ግን በመድር ልንታበይ አይገባም ግዴላችሁ የሆነ የተሳሳተ ነገር አለ በዚህ አባ ገብረ ኪዳን እንዲነግሩናል አንድ ቦታ ሄደው ያጋጠማቸውን በእኛ ቤት ውስጥም የተበላሸ የሆነ ነገር አለ የማጥመቅ ጸጋ ተሰጥቶኛል የሚሉ ህዝቡን ረፍረፍ አድርገው ጥሩ አድርገው እየጋጡ ያሉ ክፍት የሥራ ቦታን የሞሉ ብዙዎች አሉ እስቲ ስሟቸው ግሸንጀ አንድ ሰውዬ ሰይጣን ምናምን ሲል ሰው ሁሉ ይለፈልፋል ነግሬያቸዋለሁ ካሁን በፊት ሚካኤል አካባቢ ነውና ዝም ብሎ ራሱን እየደበደበ ይገርፋል እና እኔ እንዲህ የሚያደርገውን እየሰድ ሰው ሁሉ ይጮሃል በዚህም ያለው ይጮሃል አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል እንደው እኮ እንደው በዚህም ያለው መጮህ እና ይሰብካል ጥቂት ያስጮሃል ጥቂት ይሰብካል ሰውዬ የእግዚአብሔር መንፈስ ካደረበት ቃል እግዚአብሔር እስኪ ልናገርና እዚያው የሚሆን ያለም ብዬ ይሰብካል እኔ ፎጣ የባለ አራት መርገጫው አለ አይደል ወፍራሙ ገዳም የሚሰራው እሱን ጉለብሽ ጎተት ይያልኩ ነው ካባ ማላረኩ ማለት እና ይጮሃል የመተት መንፈስ የቁርጥማት መንፈስ የሰላቢ መንፈስ የእንቅልፍ መንፈስ ሲለው ያፈቀዋል ሰው ሁሉ ማለት ጋሻ ጃግሬው ደግሞ በጧፍ ላት ይሰጣል ሲለጣ ዋይ ይለ ሲያመው ነው የሚጮህ ሲያመው ዋይ ይላል ማለት ያው ምንድነው ተናግ ድሮ ሞይባገኝ የሚባል ህመም አለ እና ራስ የሚበጣ ማለት እና የሚበጣውን እንዳይመጡ ታውቃላችሁ እጅ ይበጣል ይሄ ይበጣል ይሄን በዋገምት መከራችን ነው የሚያውሉ እና እንዳይበጣ አንዳንዱ ልጅ ጎረቤት ምን ማለት ሰይጣን ዞኛ ማለት ጀመረ ማለት ማን ያዘ እንትና የት ነው ያገኘች በቀደም ከፍስጠብቅ አክስቱን ማለት ነው ከዚያ ይለቀቃል በበርበሬ እንዳያደሙን ማለት አሁን ሰው ሁሉ ሲያመው ለቅቄያለሁ ምናምን አንደኛ ቤተሰብ ሁሉ እንዳይፈርድበት ማለት ነው አሁን እዚህ የዩኒቨርሲቲ ተማሪ ራሱ ውሸቱ ማለት ነው ወይ ሴት ይወዳል ወይ እሷም ወንድ ወዳለች ከዚያ ማጥናት አልቻለችም
ልቧን አውዟል ወይም ልቡን አውዟል ኋላ ቤተሰብ እያስተማረን ውጤት ሊበላሽ ነው እንዳይመቷት እንዳይገርፋም ትላለች ድግምት ነኝ የት ነው ያልሻት እንትን እዚህ ነው ሌሊት ነው ልጸልይ ከርተም እያለች ስትደመቅ አብሬ ያስኳት እንዴት ነው የምታረጋት ልትጽፍ ስትል እጇን ላብላብ አስብላታለሁ መጽሐፍ ስትገልጥ እንቅልፍ አመጣበታለሁ አዚያ በኋላ ምንድነው ልጅ ሰይጣን ነው እንጂ ትጉ ነበረች ይባላል ትጉ ነው ልጅ ታው የነቀልዳ አዋጣ እውነቴን ነው የምነግራችሁ ማለት ነው ሰው እንደው ምን አለ እንደው ራሳችን ባናታለን ማለት ነው ራሳችን ባናታለን እኔ ተጠያቂ አይደለሁም ማለት ነው አሁን ሰው ዚያም ወንደ ስትል ትኖርና እድሜዋን ገፍታ ባል ያጣችው ገርግር ነው እዚያችም ሴት ይልና እድሜውን አርጅቶ ሚስት ሲያጣ ገርግር ነው ምንም እንደዚህ አይደለም ራስህ ይበሉ ሁላችሁ በሉ ድገሙ እናስ ይሄን ሁሉ የማንም መነገጃ ይፈልግ ይሄ 10 ብር ነው የተባረከ ነው 50 ነው ስጣቸው ይላል ይሸጣል መቁጠሪያ የሚያዞር አለ በጧፍ የሚገርፍ አለ የሚሸጥ አለ ማታ ምን እንደሚለው ሳናውቅ የክርስቶስን ግርፋት አስቦ ያልተመለሰ ሰው አቶ ገሌ ትክሻቸውን ደብድበው ንስሐ ሊገባ ቀልድ አይደለም ቀልድ ነው ይችን ካሰርክ ሰይጣን ይርቅልሃል በፍጹም አይርቅም አላችሁ ወገኖች ስለዚህ መንግስተ እግዚአብሔር በሉ እሺ በመካከላችሁ ነው ማለት መጽደቅም መኮነንም በማን እጅ ነው በራስህ እጅ ነው ማለት ነው በራስህ እጅ ነው ሰይጣን ያወጣም አዎ ምክንያት ሆኖ ያወጣል ምክንያት ከሆነማ እንጀራ ምክንያት ይሆናል አይሆንም ነው ጤፍም ይሆናል ሌላው ቀርቶ ልኮነን ካሉበት ካሉማ በክርስቶስም መኮነን ይቻላል ማለት ምንድነው ያለ በእኔ ያልተሰናከለ ብፁዕ ነው አለ እንኳን በፍጡር እኮ የክርስቶስን መከራውን አይቶ የሚሰናከልም አለ ልሰናከል ካልክ በክርስቶስም ትሰናከላለህ ስለዚህ አለመሰናከል የሚያሰናክለንን አይምሮ ማጥራት ነው እንጂ ይሄ አሁን ክርስቶስን ፍጡር ነው ብለህ ክደህ ምስጋና ይግባውና እኔ ማን ተራብ ብሎታል ማን ተጠማት ብሎ ሲራባይቼ ካድኩት ሊባል ነው አይደለም ለሁሉም ነገር ተጠያቂው እኛው ነን በሉ ክቡራን ተመልካቾቻችን ብዙ የተዘበራረቀ ነገራችንን እግዚአብሔር ወደ አንድ ያምጣል የተሳሳትናቸው እልፍ ነገሮች አሉ ትላንት ላጠፋናቸው ነገሮች ይቅርታም ንስሐም መግባት ካለብን አድርገን ትላንትን እንዳለፈ ነገር ትተን ለነገ መዘርጋት መቻል አለብን ብዙ ነገሮቻችን በእውነት በጣም ደክመውኛል በጣም ከፍተውኛል በፕሮግራማችን መግቢያ ላይ ልክ እንዳልካችሁ ካህኑ ተጋድሞ እየተረደ ባለባት ሀገር ላይ ብዙ ማውራት ከባድ ነው ስሜት ይጎዳል በጣም ስሜት ይጎዳል የእውነት ስሜት ይነክቶታል ሰላሙን ይላከልን እንደ ህዝብ እንደ ሀገር ሁላችን ብድ ብለናልና መረጋጋቱን ይስጠን ይገባኝ ለመድኃኒዓለም ሰላም ቆዩ አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ መነኮሳቱ ደግሞ የላክነውን መባችንን መድኃኔዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔዓለም ስንል አብረን እንጨርሰው ደስ ብሎናል እንኳን ደስ ያላችሁ ጊዜ ተሰጥቶን ዘመን ስለተጨመረልን ከእጃችን መባ በልባችን ምስጋና ይዘን ወደ ቅድስት ሀገር ኢየሩሳሌም ልንጓዝ ነው እንኳን ለደብረ ታቦር በዓል በሰላም በጤና አደረሶ እየተባባልን ቡሄን በቅድስት ሀገር ኢየሩሳሌም ከዮዳ አቢሲኒያ የጉዞ ወኪል ጋር ይጓዙ በማቴዎስ ወንጌል ምዕራፍ 17 እንዲህ ይላል ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው ብትወድስ በዚህ 3 ዳስ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ እኛም ዮዳ አቢሲኒያዎች
ሙሴ ኤልያስ ከተነጋገሩበት፣ ጴጥሮስ ከጠየቀበት፣ ያዕቆብ ዮሐንስ ከተገኙበት ታላቅ የበረከት ስፍራ ልናሳልሞ ዝግጅታችንን አጠናቀናል። ደህንነቶ ኃላፊነታችን ነውና በጉዞ እንዳያስቡ። የወደ አቢሲኒያዎች ነን። ለመመዝገብ በ0913 274411 ወይም በ0927 35 66 53 አሊያም በ0927 35 66 54 ይደውሉ። ልብ ይበሉ። ወደ ቅድስት ሀገር ኢየሩሳሌም የሚጓዙት ስለከፈሉም ብቻ አይደለም፣ በመድኃኔ ዓለም ከተፈቀደሎት ጭምር ነው እንጂ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም